እንግዲህ ውድ ቤተሰቦቼ እቃ በኢትዮጵያ ምን ይመስላል የሚለውን ነው ዛሬ ይዤላችሁ የመጣሁት። እንግዲህ ስኒ እስከ ማስቀመጫው 1200 ማለት ነው። ይሄ የድሮ ስኒ ነው። በጣም ደስ ይላል። አሁን ላይ የድሮ ስኒ ነው እየተጠጣበት ያለ። ስለዚህ እንግዲህ ኢትዮጵያ ውስጥ እዚህ 1200 ነው ማለት ነው። በሳውዲ አረቢያ 5 ብር የሚገዛው ስኒ እዚህ ሀገር ደግሞ 1200 ነው። ግን ማጓጓዣው ጋር ማለቻው ጋር እዛው ገባ ማለት ነው። ስለዚህ ኢትዮጵያ ብንገዛ አሪፍ ነው ማለት ነው። ይሄ ስንት ነው? 100 ብር። ይሄ እንግዲህ 100 ብር ነው እንደምትመለከቱት። ሳውዲ አረቢያ የምንገዛው ያው በ10 ብር 12 ሀባ ነው። ግን በኢትዮጵያ 100 ብር ነው። በጣም ቆንጆ ነው። በነገራችን ላይ የኢትዮጵያ 100 ብር በምንዛሬ ሲታሰብ በጣም ቀላል ነው። ምናልባትም 1 ብር 2 ብር ሊሆን ይችላል ማለት ነው። እንግዲህ እነዛ ደግሞ እነዚህ እቃዎች ደግሞ 1200 ብር የቅቤ ማያዣ ምናምን 1200 ብር ነው። እንግዲህ በሚገርም ሁኔታ እነዚህ ውድ ናቸው። 3 ሀባ የምግብ ማስቀመጫ እስከ 4000 ብር። እነዚህ 3 ሀባ እነዚህ 3 ናቸው። 4000 ብር የኢትዮጵያ ማለት ነው። ቆንጆ ነው። የኢትዮጵያ 4000 ብር ማለት እንግዲህ 100 ብር ያነሰ ማለት ነው። 100 ሪያል ያነሰ ማለት ነው። እንግዲህ በዛ ሀገር በሳውዲ ብዙ ብር ነው የምንገዛው። ከ100 ሪያል ያነሰም ቢሆን ቢያንስ 50 ብር እንኳን አናገኘውም። ይሄ ተደራራቢ ሳህኑን ማለት ነው። እና ስለዚህ ዋጋው በጣም ተመጣጣኝ ነው። ብዙ ብር ሲሉን ግን በሳውዲ አረቢያ ምንዛሬ ማሰቡ በጣም አሪፍ ነው ብዬ አስባለሁ። እኔ ተጎድቻለሁ እቃዬን ከኢትዮጵያ አለመግዛቴ ማለት ነው። በእርግጥ እዚህ ሀገር ሆናችሁ ስታወጡት ብሩን ብዙ ውድ ይመስላችኋል፣ ግን ውድ አይደለም ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት በመርሳ አካባቢ ያለ የቅዳሜ ገበያ ነው ማለት ነው። እንግዲህ ጭልፋ በኢትዮጵያ 200 የኢትዮጵያ ብር ነው። በጣም ቀላል ነው። እንግዲህ ከ10 ብር ያነሰ ማለት ነው። ኢትዮጵያ ሳውዲ አረቢያ ስንገዛው እንግዲህ 5 ብር ሊሆን ይችላል አንዱን ሀባ የምንገዛው። ግን ደግሞ የኢትዮጵያ 100 ብር ማለት ከሳውዲ 5 ብር ያነሰ ነው ማለት ነው። ስለዚህ ይህን ተገቡነት በማድረግ እቃችሁን ብራችሁን ልካችሁ እዚህ ብታስገዙ አሪፍ ነው ብዬ አስባለሁ። እንግዲህ ይሄ ደግሞ የምትመለከቱት እንትን ነው የሽንኩርት መፍጫ ነው። እሱን ደግሞ ልጠይቀው እስኪ። እንግዲህ ይሄ የምትመለከቱት የሽንኩርት መፍጫ ነው። እንደምታዩት መቀሪያ ሁሉ አለው። 2000 ብር ነው ያልከኝ? 2700 ብር ነው። ግን ከአረባ የለውም ውድ ቤተሰብ እና ያለ ካረባ ይሄንን ደግሞ ኢትዮጵያ ውስጥ ብገዙ ተመራጭነት አለው። አንደኛ ሰፊ ነው፣ ሁለተኛ ብዛት ይይዛል፣ ሶስተኛ ደግሞ መብራት በሌለበት አካባቢ የሆናችኋል ማለት ነው። እንግዲህ ገንዘባችሁን እየላካችሁ እቃዎቻችሁን እዚህ ማስገዛት ትችላላችሁ ማለት ነው። ዛሬ ይዤላችሁ መጣሁ ይሄንን ይመስላል። እንግዲህ ብረት ድስቶቹ እነዚህ ደግሞ በጣም ቆንጆ ብረት ድስት። እንግዲህ ብረት ድስቶቹ በጣም ቆንጆ ናቸው። የ4000 አለ፣ የ1900 ብር አለ፣ የ900 ብር አለ። እንግዲህ ይሄ ትልቁ 1400 መሰለኝ። ይሄ ደግሞ 1009 ናቸው። እነዚህ በጣም ከሚገርማችሁ ነገር ሲሰሩባቸው የሚይዝ ነገር የላቸውም። ይችላል እንግዲህ የመጨረሻው ዋጋይቱ 900 በጣም ወፍራም ነው። በነገራችን ላይ 950 የኢትዮጵያ ብር ማለት ነው። እንግዲህ 950 ማለት የሳውዲ 10 ብር ማለት ነው። የሳውዲ 10 ብር ስንት ነው ብር ነው የሚሆነው? 500 ብር ነው የሚሆነው ማለት ነው። ስለዚህ እዚህ ሀገር በጣም ትጠቀማላችሁ። ወላሂ ርካሽ ነው። እንደገና ደግሞ ኑሮ ርካሽ ነው፣ ብዙም አይደለም። ኢትዮጵያ ኑሮ ውድ ነው የሚሏችሁ ዝም ብለው ነው ማለት ነው። ስለዚህ ኑሮ መጠነኛ ነው።
ኑሮ መጠነኛ ነው የምር እና በጣም እነዚህ ብረት ድስቶች በጣም ቆንጆ ናቸው። እነዚህን ብረት ድስቶች ብትገዙ እመርጥላችኋለሁ ማለት ነው። ምክንያቱም አይዝም አበደን። ሽንኩርታችሁን ጥዳችሁ ሌላ ስራ መስራት ሁሉ ትችላላችሁ ማለት ነው። በጣም ደስ የሚል ነው። እንግዲህ መርሳ አካባቢ የእቃ ምን ይመስላል የሚለውን እያሳየኋችሁ ነው ያለሁት። ላይክ ሰብስክራይብ አድርጉ። እንግዲህ ይሄ ብረት ድስት 27,000 ነው። ትልልቁ ብረት ድስት በጣም ውድ ነው። 26,000 ነው። 27,000 ነው። እንግዲህ ድሮ ሳውዲ ውስጥ ርካሽ ነበረ። አሁን ግን በጣም ውድ ነው። በነገራችን ላይ እንግዲህ እነዚህ ተደራራቢ ብረት ድስቶች ሰውየውን እያስቸገርኩት ነው። ስንት እንደሆኑ ጠይቀዋለሁ ማለት ነው። እንግዲህ እነዚህ 5 ሀባ ብረት ድስቶች ደግሞ 5,000 እና በስተጀርባው ያለው ደግሞ 6,000 ናቸው። የፓኪስታን ብረት ድስቶች ናቸው። ስለዚህ ቆንጆ ነው። 5,000 6,000 በኢትዮጵያ ማለት በሳዑዲ አረቢያ 120 250 ብር ማለት ነው። 150 ሪያል ማለት ነው። ስለዚህ የሀገራችሁ ላይ ገዝታችሁ ቤተሰብ ብር ልካችሁ ብታስገዙ ወይም እንደዚህ ዩቲዩበር ለሆነ ሰው ምናምን ብታስገዙ የተመረጠ ይሆናል። በነገራችን ላይ ኑሮ መጠነኛ ነው። የምር ይዛችሁ ብር ከመጣችሁ የምትሰሩትን ነገር ካወቃችሁ ኢትዮጵያ ላይ ኑሮ ተወዷል የሚሏችሁ ውሸት ነው። ተትረፍርፎ እንጀራው እየፈሰሰ ነው። ቤተሰብ የምር አገራችሁ ብትገቡ የተመረጠ ነው ብዬ አስባለሁ። እንግዲህ በጣም ደስ ይላል። እቃችሁን ይህን ጊዜ ብገዙ ከቀን ወደ ቀን እቃ እየጨመረ ይሄዳል ማለት ነው። እንግዲህ ትናንትና 100 ብር የነበረው ዛሬ 150 ብር ነው የሚሆነው ማለት ነው ካልተገዛ። እንግዲህ እነዚህ ጎማዎች ደግሞ 300 ብርና 350 ብር ናቸው። የልብስ ማጠቢያ ናቸው። በጣም ደስ ይላሉ። እና ኢትዮጵያ እቃ ርካሽ ነው፣ ግን ሳውዲ አረቢያ እቃ ገዝተን የምንልክ ኪሳራ ነው ባይ ነኝ። ምክንያቱም በምንዛሬ ስታስቡት፣ መጫኛውን ስታስቡት፣ ምኑን ስታስቡት የሌለን የተበላ ነው ማለት ነው። አሁን እኔ ብሩን እዚህ ልኬ እዚህ ገዝተው ሊበነበር ነው ያልኩት። ምክንያቱም በጣም ብዙ ብሮች ተበልቻለሁ ማለት ነው። የመጣበት እቃ ብዙ እቃዎችን ይገዛ ነበር ማለት ነው። ስለዚህ አትሸወዱ። እኛ ገዝተን የላክነው ልጆች ገዝተን ልከናል። ግን ያላካችሁ ልጆች ግን ሁነኛ ለምትሉት ዘመድ፣ ጎበዝ ለምትሉት ዘመድ ልካችሁ እያንዳንዷ ብሯን እየጠየቁ በቁም ነገር የሚገዙላችሁ ከሆነ ብራችሁን የማጭበረብራችሁ ከሆነ እዚህ ብገዙ እየተመረጠ ነው ብዬ አስባለሁ። ውድ ቤተሰብ ሰብስክራይብ አድርጉ። እንግዲህ ዛሬ ይዤላችሁ የመጣሁት በመርሳ አካባቢ ያለውን ገበያ ቅዳሜ ገበያ ነው ማለት ነው። እንግዲህ እነዚህን ኒኬሎች የገዛሁት አንዷን ሀባ በጣም ቆንጆ ናቸው። ለውሃ መጠጫ ምርጥ ናቸው። አንዷን ሀባ በ120 ብር ነው ማለት ነው። እንግዲህ እኔ ሰውየውን እቃው ስንት ነው እያልኩ ልቡን ቀጥ ስላደረኩት እንግዲህ 4 ሀባ በ120 ብር ገዝቻለሁ ማለት ነው። 4 ሀባ አንዱን ሀባ በ120 ብር ማለት ነው። ስለዚህ በጣም ቆንጆ ናቸው። መጥበሻዎቹ ስንት ናቸው? እንግዲህ ሰውየውን 2000 ብር ይሄ 2400 መጥበሻው እንግዲህ ሰራሚክ ነው። ይሄኛው ደግሞ 2000 ብር። ስለዚህ በጣም ቆንጆ እቃ ሞልቷል። ብራችሁን ይዛችሁ እዚህ መግዛት ትችላላችሁ። ቤተሰብ ላይክ ሰብስክራይብ አትርሱ ማለት ነው። ኧረ እሱ እንዲደምር ነው። እኔማ ደምሬያለሁ። ሂሳቡ 5,100 እኔ 100 ብር በኋላ ድረስ እየሸኘሁሽ 1,800 ሀሰንም አልመጣም።
ሚስቱ ወዳለች ይመጣል። ብሎ ልቆጣው ካርት እሰጥሃለሁ። ያሰን የማንን የተካ ሰይድና ያሰንም ይመጣል። መሐመድ ገለ አይ ስራ ለመጣል ሁለት